አብርሃም ሄርሜላን አታሏታል። ለሱ ብዙ የደከመችውና የለፋችው ልጅ ታዲያ እሱ ሳይታመም ትላንትና ደስ የሚል ፕሮግራም ሩታ በጋበዘችው ጥሩ ጊዜ አሳልፈዋል። ለሱ የደከመችው ሄርሜላ ፕሮግራሙ ላይ አልተገኘችም። ስለሱ ታሟል ብለው የተጨነቁት ሁሉ አልተገኙም። ባለቤቱ ሩታና ወንድሙ ኤፍሬም እሱ ልጁ ጤነኛ ነው፣ ወደ አዲስ አበባ መመለስ አለበት ብለው ትላንትና እንግዲህ ልዩ ሰርፕራይዝ ነው ተብሎ የተነገረውን ትላንትና አይተናል። እኛም ጠርጥረን ነበረ የ500,000 ሰብስክራይብ ሊከበርለት ይሆናል እንዲሁም የልጁ 8ኛ ወር ብለን ነበር። ምክንያቱም የሰሞኑ አያያዛቸው በጣም ደስ የሚልና ጭቅጭቅ እየበዛበት ስለሆነ ያንን 500,000 ለመሙላት ስለሆነ ብዙ ተመልካቾች ገምተዋል ማለት ነው። ታዲያ ሩታ ይምጣ ብላ ስትናገር ለዴቭ ትንሽ ጓቢልም በሀሳብ ተስማምቶ ግን ሲል ፕሮግራሙን ታከበረ በኋላ እንዲድን መልሼ ወደ ቡታጅራ ይዤው ሄዳለሁ ብሎ ነበር። ፕሮግራሙ ላይ አብርሃም ሲገኝ ታሟል አይደል? ተደግፎ ነው ወይንስ እንዴት ሆኖ ነው የሚያከብረው ብለን አስበን ጠብቀን ነበር። ግን ጭራሽ አብርሃም ደስ በሚል ሁኔታና ንቅት ፍክት ብሎ ሳቅ በሳቅ ሆኖ ነበር ፕሮግራሙን ላይ እያከበረው። ሩታ እንግዲህ እሷ እንደምታሸንፍ የባሌን ነገር ከኔ በላይ የሚያውቀው የለም እያለችው ያንን በተግባር አሳይታለች ማለት ነው ትላንት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። ሄርሜላ ጉድ ሆናለች። ሄርሜላ ያሰበችው እሷ እንዳሰበችው አልሆነም። ሄርሜላ አብርሃም መዳን አለበት፣ አብርሃም ታሟል፣ አብርሃም ጥሩ አይደለም እያለች እንግዲህ ከባለቤቱ ጋር ለሁለት ቡድን ከፍለው እየተከራከሩና እየተጨቃጨቁ ሰሞኑን የምታዩት ነበር ማለት ነውና ግን በመጨረሻ አብርሃም ቡታጅራ መሄድ አለበት ብለው ይዘው ሄደው ነበረ። አብርሃም ግን ከአዲስ አበባ አልወጣም። አይደለም ከአዲስ አበባ ከቤቱም አልወጣም። በቃ እጓዳ ተደብቆ ነው እነሱ ሳሎን የሚተውኑት ማለት ነው ቤተሰብና በቃ ሄርሜላ ያደረገችው ነገር በትላንትናው ግብዣው ላይ ፕሮግራሙ ላይ ደስታው ላይ 4 ሰው አልተጠራም። ዳኒ፣ ዴቭ፣ ሄርሜላና ቦዜ። ይህ ነገር ሩታና ኤፍሬም ምን አስበው ነው እነሱ ለሉበት ወይንም እነሱ ሳይኖሩ ብቻቸውን ከሌሎች ጋር ሊያከብሩ ያሰቡት? ቦዜ ለሩታ የነገረቻት እንግዲህ አንቺ ልጁ ጤነኛ አይደለም መዳን አለበት፣ አንቺ ደግሞ ለሱ የምታስብለት አይደለም እያለች እየጨቀጨቀቻት ነበረ። እና ከባድ ነገር ደግሞ የነሩታን ኤፍሬም ደስታ እንዳለ ሆኖ የአራቱ ደግሞ ከባድ ሌላ ጭቅጭቅ ይፈጥራል ማለት ነው ቤተሰብ። ምክንያቱም እንዴት አንደኛ አብርሃም አታለህኛል ብላ ሄርሜላ ተወቅሰዋለች። ሁለተኛ ሩታ ደስተኛ ነው የምትሆነው። ለምን እሷ ያከበረችው የስኬታቸውን ስለሆነ ያ በጣም ደስ ነው የሚላት ማለት ነው። ሌሎቹ እንግዲህ እኛ ላንተ ስንሟገትና ስንጣላ ሩታ ይቅርታ አድርጊልን፣ ጥፋቱ የኛ ነው፣ እሱ አታሎናል፣ ሲያታልለን ኖሯል ብለው አብርሃምን ሊወቅሱት ይችላሉ ነው ወይስ ደግሞ አብርሃም ትላንት ደስተኛ ሆኖ ለአንድ ቀን ነቅቶ ተመልሶ ዛሬም ይታመምና ታማሚ መስሎ ይመጣ ይሆን? መልሶ ያችን ሄርሜላ ያሞኛት ይሆን? ምክንያቱም ሄርሜላ በቃ አገር ውስጥ እንደዚህ የምትጨቃጨቅ ከሆነ ለአንተ ሰላም ያልተሰማህ ከሆነ ከሀገር እንወጣለን። ምክንያቱም እኔ ላንተ የማልከፍልልህ መስዋዕት የለም፣ በቃ ደክምልሃለሁ እያለች ነው የነገረች የነበረችው። ጭራሽ አይናገርም እያለ ፍዝዝ ልክም ነበር እያለው ጭራሽ ትላንትና ከተምር ሪስቴት ስጦታም ተበርክቶላል ሲባል መቼም እያታለላችሁም አይደለም አይደለ ስንፈራረም ነው የማረጋግጠው ብሎ ተናገረ ማለት ነው። እና የአብርሃም ጤንነት እንግዲህ ምንም አብርሃም እንዳልታመመ ብዙ ተመልካች እንግዲህ በጣም ተጨንቆ አብርሃምን ጸበሉ ሰዱት። እንደ ኮመታተር እኮ ሚስኪን የለም። እውነት እንደ ኮመታተሮች ሚስኪን እና የዋህ እኮ የለም። በእነሱ ትወና ባደረጉት ሁሉ
እውነት ያመመ መስሎ ማለት ነው። ጸበሉ ሰዱት፣ በቃ ጸበሉ ሰዱት ይድናል፣ ጸበሉ ሰዱት። በአብዛኛ እንደዚህ ነው የሚሉት ማለት ነው። እውነት ግን ምን ያህል ኮመታተሮች ምን ያህል ቅን እንደሆኑ አስቡ እንግዲህ። እውነት እንደ ኮማች ትክክለኛ እንደ ኮማች ጥሩ ሀሳቢ እንደ ኮማች ጥሩ ተናጋሪ የለም። ለምን አሉ መጥፎ ተናጋሪዎች፣ ግን በቃ አላውቅም። ከኮመታተሮች ከትወናው በላይ ለሚሰሩት ስራ እኮ አስተያየት የሚጽፉ እነሱ ናቸው፣ ሀሳብ የሚሰጡት ማለት ነው። በሚሰሩት የማን አድናቂ እንደሆኑ ስራቸው እንደተመቻቸው ብዙ የሚገልጹት እንግዲህ ኮመታተሮች ናቸው ማለት ነው። ቤተሰብ ኮመታተሮች እናንተ ሰላማችሁ ያብዛ አላችሁ፣ ባላችሁ በፈጣሪ ጠብቃችሁ እያለው እንግዲህ ሄርሜላ የምትለውን ምላሽ እንሰማለን። ምክንያቱም አብርሃም አሁን ከአብርሃም ሁለት ነገር እንጠብቃለን። አብርሃም መልሶ ሊታመም ነው ወይንስ ወደ እነሱ ሊሄድ ነው? ወይንስ በቃ ወደ ህይወት ያትድረሱ እኔ ጤነኛ ልል ነው? ሌላ ነገር ደግሞ ይፈጠራል ነው? የሰሞኑ ብጥብጥ ሊያበቃ ሊጠናቀቅ ነው። ደስ ነበረ ንዝንዛቸው የሰሞኑ ማለት ነው። ዴቭም መልሰዋለሁኝ በቃ ምናምን ብሎ ብዙ ኮማቾች ዴቭን ወቅሰውት ነበር። ለምን ልጁ ሳይድን እንዴት ነው ልትመልሰው የምትችለው? ያመሃል፣ አንተ ትልቅ ሰው አይደለህም ወይ አታስብም ወይ እያሉ እንግዲህ ተናግረውት ነበረ። ዴቭ ተደግፎት ይመጣል፣ አብርሃምን ደግፎት ይመጣል ብለን ጠብቀን ነበር አብርሃም ይዞት ሲመጣ። ምክንያቱም አብርሃም ታማሚ ስለሆነ ወደ ቡታጅራ ሄደ፣ ቤተሰብም ጋር አልገባም፣ መዳኑም ዳነ አልተባለም። የነሩታ ፕሮግራም ተዘጋጀ፣ ይምጣ ተባለ፣ መጣ፣ አብርሃም ነቃ፣ ዳነ። በቃ ይህንን ይመስላል ቤተሰብና እንግዲህ ደስታቸውን ያዝልቅላቸው። ደስ ይላል እንደዚህ ተበጣብጦ እንደዚህ ተቦጣብጦ ደስ የሚል ጸብም ተፈጥሮ ለስኬት ሲሆን በጣም ደስ ይላል ማለት ነው። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቻናሉ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉት። ቀጣይ ሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላማችሁ በዚህ ተተረፍረፍ ይበል። እንግዲህ የሁለቱ አድናቂዎች ሆናችሁ እንዲሁም ደግሞ ሄርሜላ ሚስኪን አሳዘነችኝ ለፍታ ለፍታ ለሱ ተጨንቃ ያላችሁ ሄርሜላ እንግዲህ የተሻለውን ካሳት ብለናል ቤተሰብ። እነ ዳኒም ዳር ቀሩ፣ ዳኒ አብሶ ዳር ቀረ ማለት ነው ቤተሰብ። በያላችሁ በሰላም ቆዩ። በድጋሚ ቻው ቻው።